ከአላህ ዘንድ የተሰጠው ወንጌል ማለት ለዒሳ ከአላህ ዘንድ የተወረደ አስተምሮ ማለት ነው አይደለ? ደስታ ከአምላክ ዘንድ የተወረደለት አስተምሮ ያን አምላክ አላህ ስብሐነሁ ወተዓላ ለነብዩ ሰለላሁ ዐለይሂ ወሰለም በቁርአን ላይ ጥቅልል አድርጎ ሰጣቸው። የቀደሙትን የነብያትን ሁሉ አስተምሮ በእጃችን ላይ ይገኛል። በቁርአን ላይ የዒሳ ዓለይሂ ሰላም አስተምሮች ማለት ነው። እንጅል ነው ማለት ለእርሱ የተሰጠው ያ አምላክ አላህ ስብሐነሁ ወተዓላ እንዲያስተምር የሰጠው ቃል ነው አይደል? መሲሁ ምን አስተማረ የሚለውን አላህ በቁርአን ላይ እንዳለ ተረከው። በሱራ አሊ ኢምራን ላይ ታገኛለህ፣ በሱራ መርየም ላይ ታገኛለህ፣ በሱረቱ ዙኽሩፍ ላይ ታገኛለህ፣ በሱረቱ ማኢዳ ላይ ታገኛለህ። እንዳለ በየሱራው ላይ የመሲሁ ትምህርቶች ሁሉ ታገኛቸዋለህ። ስለዚህ መሲሁ ምን አስተምሮ ነበር የሚለውን አምላክ አላህ ስብሐነሁ ወተዓላ በቀጣዩ ነብይ ላይ ምንም እንኳን ቢበርዙት ያንን መጽሐፍ አላህ ምን እንደነበረ ትምህርቱ ገለጸልን። እጥር ምጥን አድርጎ መሲሁ ካመጣጡ ጀምሮ እስከ መጨረሻው ሁላ ወዴት ሄደው ወዴት አደረገ፣ ዳግም ሲመለስስ ምን ይሆናል፣ ምንስ አስተማረ፣ ማን ነበረች እናቱ፣ ምን ተአምር አደረገ፣ እነዚህን ሁሉ እንዳለ የመሲሁ ትምህርቶች በእኛ ጋር ይገኛሉ። እሺ ይህን ይመስላል። በስተ መጨረሻ ደግሞ ቁርአን እንቀራለን። በሱዳንኛ ዓለም ትንሽ እንቀራለን። ከዚያም በኋላ እንቅልፍን